እንኳን ደህና መጣችሁ እናንተ ትናንሽ እርግቦች። ትሰማኛለህ? ወንድሜን እንዳትነካው እንዳትነካው። አሁን ገና ትልቅ ስህተት ሰራሽ። ናታን የኔ ፍቅር ናታንዬ፣ አሰሩ እፈታልሃለሁ። እሺ እፈታልሃለሁ። ይኸውልህ ማየንም አስረዋት ነበር፣ አሁንም አስረዋት። አመሰግናለሁ። ማየን ስታገኛት ንገራት። እሺ እኔ ታሰሬ ይፈቶልኛል፣ ላንቺም ይመጣል በላት። የኔ ቆንጆ፣ ማንም ሰው ያንቺን ደስታ ሊቀማሽ አይችልም። አመሰግናለሁ። ማየንም አስፈታታለሁ። እሺ እናስፈታታለን። እሺ እኔም አግዝሃለሁ። ሮዛ እባላለሁ። እኔ ቅዱስ እባላለሁ። ወንድምሽ ወንድሜ ምን? ወንድምሽ መታው። ወንድምሽ ወድቋል። በማስፈራራት ናቲን የግሏ የራሷ ለማድረግ ዛሬ ማታ ቀለበት አድርጋለሁ በማለት ለእናቱም ለወይዘሮ ሜሮን እየነገረች ነበር። እሳቸውም ታዲያ እንዴት ሆኖ እንዴት እሺ ሊልሽ ቻለ በማለት በአንድ በኩል ደግሞ ሰላምዬ እውነትም የውሸት መስሏት ከእሷ ጋርም ደግሞ አይነ ላፈር እንዳትጠጋይ በማለት ወደ ክፍሏ ትገባለች። ለምን ታዲያ እየቀለደባትና ከሌላ ሴት ጋር እያወራ ነው በማለት እንግዲህ ከፍቷት ነበረ። ሆኖም ደብዳቤ ጽፎላት ከአንቺ ውጪ ሌላ ሴት አላይም፣ አንቺ ብቻ ነሽ የኔ በማለት የጻፈላትን ደብዳቤ ናቴ በመጨረሻ ህይወቴ እወድሻለሁኝ፣ ለዛሬ ግን ቤቱን ለቅቄ ለመውጣት ተገድጃለሁኝ በማለትም ማክበልን እየተከተላት ሰውየውን ወዳገተችው ሰፈር እየሄደ ነበረ። ሆኖም ታዲያ ሮዛ ልታሳግተው ችላለች። ተኋላው መጥቶ ስለመታው መሬት ላይ ይወድቃል። እንደማይሆን አድርጎ እዛው አግቶታል። ነገር ግን ሮዛ የምትወደው ልትረዳው የፈለገችው እብድና ጠጭ የሆነው ሰውዬ እረ ወንድምሽ ወድቋል በማለት በኃይለኛው በር በማንኳኳት ቤት ድረስ መጥቶ ይነግራቸዋል። ሮዛም ታዲያ ወዲያውን እየበረረች ወደ ታገተበት የተባለበት ቦታ ስትሄድ እግሩንም እጁንም አስሮ ታገኘዋለች ወንድሟን። ያም ታዲያ እዛው ስትደርስ ነገር ግን ያገተው ሰውዬ ምን ፈልጎም ባይሆንም ታዲያ ሮዛንም ሲያያት ተሷ ጋራም ይጋጠማሉ፣ ይፋጠጣሉ። ነገር ግን ሰላምዬም እንደምንም ብላ ማክብልን ከቤት ውስጥ እንድትቆይ ስልኳን ተቀብላ በቢሏ ሰፈራርታ ዘግታባት ከኋላ የመጣችው። ሰላም ጤና ይስጥልኝ ክብራንና ክብራን ቻናሌ ቤተሰቦች ሰላማችሁ ይብዛ። በዓለም ዳርቻ ያላችሁ ወገኖቼ ዛሬ ደግሞ ሮዛ እንዲሁም አስተማሪ ቤተሰባዊ የሆነ ሮዛ ዛሬ ደግሞ ምን ተፈጠረ የሚለውን ቪዲዮውን እስከ መጨረሻው በማየት አብራችሁን ቆዩ። እዛውም ሲደርሱ ታዲያ ናቲ ተዘርግቶ ወድቆ ነበረ። እሱንም ታዲያ ስታይ ሰላምዬ በጣም ትደነግጣለች። ሮዛም ብትሆን ወይኔ ወንድሜ በማለት ምን አድርገው ነው በማለት እንግዲህ የታሰረውንም ሰውዬ ፈተው ማስፈራሪያ የሆናትን ማኪ አሁን ላይ እሱንም ይፈቱና ወደ ቤት ይዘው ለመሄድ ችለዋል። ግን ደግሞ በመሃላቸው ማክብል በቤት ውስጥ ሆና እየጨፈረችና እየደነሰች ነው። ዛሬ የቀለበት የስነ ስርዓት ነው። ቀለበት ይደረጋል። በቃ ምን ያመጣሉ? ማክብል ነኝ እኔ ማክብል ነኝ። ሰላምንም ብትሆን አታገኝም፣ ቢላዋ ለኔ አንስተሻል፣ እገልሻለሁ በማለት በዛቻም ላይ ነበረች። ማክብል ልብሶቿን እየመረጠች ነው ያለችው። የናቲም እናት ግራ ተጋብታለች። በምን እንደተደሰትሽ ግን አላውቅም። አንቺ ዛሬ ደስተኛና ሳቅ በሳቅ ሆነሻል በማለት ማክብልን ጠይቃታለች። ሁኔታው ግን ዛሬ ናቴ ቀለበት ሊያስርልኝ ነው ማታ ላይም ፕሮግራም እንዳላቸው ለእናቱ ትናገራለች። እናቱም ታዲያ በምን ምክንያት በማለት ልታምናት አልቻለችም። እንደተፈጠረ ባታውቅም የናቲ እናት ግራ ተጋብታ ምንድነው ነገሩ? አንቺ ግን በጣም ደስተኛ ሆነሻል ልጄ በማለት ነበር የገለጸችላት።
እናት ማክበልን ስትመለከታት እንደውም ያበደችና ራሷን የሳተች ይመስላታል። ግራ በመጋባት እሷም ቀና ብላ አያት ታረጋትና ዞር ትላለች። የተፈጠረው ነገር ግራ አጋብቷታል። ታዲያ ሰላምና ናቲ አንድ ክፍል ውስጥ ቁጭ እንዳሉ ነበረ። ቤሎውን መርጣ ወደ እሱ የላከችለት መሴ ሲገባ ታዲያ ሰላም አይታ ነበረ። ቤሎውንም በመመልከት ይህን ምረጥለት በማለት ምርጫዋን ሰጥታው ትሄዳለች። ናቲም ታዲያ ነገሩን ለማስረዳት ቆይ ሰላምዬ ቢላትም ከዚህም በኋላ እንዳትቀርበኝ አንተ እያስመሰልክ ነው ከእሷ ጋር ሆነህ እኔን አፈቅርሻለሁ ያልከኝ፣ ለማንኛውም ይህም ቤሎ ምረጥላት በማለት ነበረ ተናግረው የወጣችው። ይህም ታዲያ ነገሩን ለማሳመን በጭራሽ አንቺ እንዳሰብሽው አይደለም፣ እኔ ካንቺ ውጪ ማንም የለኝም በማለት ቢነግራትም ልታምነው አልቻለችም። ወደ ክፍሏ ሄዳ እያለቀሰች ነበር። አንድ በኩል ማኪ በጣም ተደስታለች። ታዲያ ወደ ናቲ እናትም ትሄድና ስራ ቦታ እማዬ ዛሬ በጣም ተደስቻለሁ ትላታለች። ምንድን ያስደሰተች ልጄ ስትላትም ዛሬ እስካሁን ድረስ ስመኘው የቆየሁት እቅዴ አሁን ተሳክቶልኛል። ማታም ላይ የቀለበት ስነ ስርዓት አለን። እሷንም ብድግ እያደረገች እስከ ዛሬ ስመኛቸው የነበረው ዛሬ ማታ ቀለበት ሊያጠልቅልኝ ነው በዚች በጣቶቼ በማለት እስቲ እውነት ነው ወይ እንዴት ሊሆን ቻለ በማለት የናቲ እናትም ትጠይቃታለች። እንዴት እርግጠኛ ሆንሽ በማለትም እናቱን ቢጠይቋት እርግጠኛ ነኝ እማዬ ይሆናል ዛሬ ማታ በዚች በጣቶቼ ቀለበት ይታሰራሉ በማለት ትናገራለች። እርግጠኛ የሆነችበትም የያዘችው ቪዲዮና ያሰረችው ሰውዬ ነበረ። ምክንያቱም በዛ አስፈራርታ እንደሚያገርባትና ቀለበት እንደሚያስርላት እርግጠኛ ነበረች። እሷ ከመፍቀሯ የተነሳ ለማበድ ድረስ ደርሳለች። ናቲ በበኩሉ ዛሬ ላይ ራሱ ነገሮችን ማስተካከል እንዳለበት ለራሱ ቃል እየገባ ነው። ደብዳቤውንም አንስቶ ለሰላም እየጻፈላት ሁል ጊዜ በመሀላቸው ችግር በመግባት እና በመጣላት ከሰላም ጋራ ነገር ግን አሁን ላይ ሁሉንም ነገር ለማስተካከል በራሱ ስለወሰነ ማንም ሊያስቆመው የማይችለው ዛሬ ውሳኔ ነው በማለት ደብዳቤውንም ጽፎ ከጨረሰ በኋላ ወደ ሰላምዬ ክፍል ያመራል። ደብዳቤውንም በስር ከወረወረላት በኋላ እሷም ቀስ ብላ ታነሳዋለች። ደብዳቤውንም ስታነበው በጣም ታዝንና ሰቅሰቅ ብላ እያለቀሰች እያነበበችው ነበር። እዛም ውጭ ስለነበረች ስትገባ ወንድሟን ከበር ላይ ታገኘዋለች። ሊወጣ ሲል የልቴን ነው ብላ ስትጠይቀውም ሰላምዬን አደራ ሰጥችሻለሁ፣ አንቺ ነሽ አንቺና እማዬንና ሰላምዬን አደራ በማለት እንግዲህ አደራውንም ይሰጣል እህቱ። ሮዛም ታዲያ የምትሄድበት ያስቆይሃል ወይ በማለት ትጠይቀዋለች። እኔ አላውቅም፣ ብቻ ነገሮችን ዛሬ በብቻዬ አስተካክለዋለሁ። በእርግጠኝነት ሆኜ የምነግርሽ ይሄን ብቻ ነው፣ ግን ደግሞ በጊዜ እንድትመለስ ወንድሜ በማለት ትነግረዋለች። ለመመለስ ሞክረዋለሁ፣ ግን ደግሞ ወንድሟንም ተሰናብታ ወደ ሰላም ክፍል ታመራለች። እዛም ስትገባ ታዲያ እያለቀሰች ነበረ። ሁኔታውን ለማረጋጋት ሰላምንም እያበረታታቻትና እያረጋገቻት ነበረ። ኪም ታዲያ ይረዳኛል ያለችውን አብርሃምን የናቲ ጓደኛ የሆነውን አግታ አስቀምጠዋለች። ምክንያቱም እሱ ሞቷል ብላ የያዘችውን ቪዲዮ ለናቲ ማስፈራሪያ ስለሆነ ቀለበት ካላደረገች በስተቀር ከዚህ ንቅንቅ አትልም። አንተ እዚሁ ትቆያለህ፣ አረ እንዲያውም የምትሄድበትንም አዘጋጅልሃለሁ ለነገ፣ ለዛሬ እዚህ ትቆያለህ በማለት ወደ ሰውየውም ሄዳ እያስፈራራችሁ ነበረ። አብርሃምም ታዲያ እባክሽ ልቀቂኝ፣ እኔ ምን አድርጌሽ ነው ብሎ ቢለምናት እንኳን ልትሰማው አልቻለችም። እሷም ታዲያ ከቤት ስትወጣ ግን ናቲ ሲከታተላት ነበረ። ወዴት እንደምትሄድ ወዴት እንደምትገባ ከኋላዋ ሲከታተላት ከቆየ በኋላ ነበረ ወደ አብርሃም ወደ ታሰረበት ወደ ታገተበት ያመራው። እሷ ስትወጣ እሱ ይገባል። ግን ደግሞ እሷም አይታው ስለነበረ በጎን ለአጋቹ ደውላ ነግረዋለች። ወዲያውም ታዲያ አጋቹ ከኋላ መጥቶ ይመታዋል። ታዲያ አብርሃምን ሊፈታ ጎንበስ በባለበት ነበረ ከኋላው መጥቶ ሳያስበው የመታው። ነገር ግን ፊት ለፊት ቢያየው ወይም ይገጣጠሙና ናቲ ሊመታውና ሰውየውንም ሊይዘው ሊጋጠመው ይችል ነበረ። ከኋላው ሳያስበው ስለመታው ወድቋል። ደም እስከሚተፋ ድረስም ደብድቦታል። ታዲያ ከኋላውም ቅዱስ ማያ የሚለው ሰውዬ እየተከታተለ ነበር ሁኔታውን። ከዛም ከወደቀ በኋላ እንደደበደበውና መሬት ላይ አስሮ እንዳስቀመጠው እያየ ነበረ። ከዛም በኋላ ነበር እቤት ድረስ እየሮጠ መጥቶ ለሮዛ የነገራት። ሮዛ ደግሞ
በአንድ በኩል ሰላምን እያበረታታችና እያለቀሰች ስለነበር ክፍል ውስጥ ገብታ ከዚህም በኋላ እኔ ከአንተ ጋር መኖር አልቻልኩም፣ ነገሮቹ ተፈተው ተስተካክለው ታንተ ጋር ሆናለሁ ስል ነገር ግን እየባሰና ግራ እየተጋባው ነው በማለት ስቅስቅ ብላ ታለቅሳለች ከክፍሉን ገብታ። ሮዛም ታዲያ ሰላምዬን ባየቻት ሰዓት አይዞሽ ሁሉም ነገር ያልፋል በማለት በማበረታታትና በማጽናናት ላይ ነበረች። በመሀል ላይ ነበር ታዲያ ቅዱስም እየሮጠ መጥቶ በሩን እየደበደበ ሮዛ ወንድምሽ ተመቶ ወድቋል ቶሎ በይለት በማለት በሩን መደብደቡን ቀጠለ። ወዲያውም ወደ በሩ ሲሄድ ቅዱስ ነበረ። ወንድምሽ ተደብድቦ ታስሮ ወድቆልሻል በማለት ይነግራታል ሮዛ። ዛሬ በጣም በልጥና ጠንካራ በመሆኗ ቢላዋን ይዛ ቆማ ነበረ። ነገሩ ያላማራት ሰላም አሁን ላይ ታዲያ ማኪ ልታጠቃት ብትሞክርም በሩን በመዝጋት ዞር በይ ከዚህ በማለት ስልኳንም ትቀበላታለች። እኔን እንደፈለግ ስታረጊኝ ዝም ብዬሻለሁ፣ ናቲን ግን ምንድን ያደረግሽው በማለት አሁንም ቢሆን ቁጣዋን ትሰነዝራለች። ሰላም አራስ ነብር ሆና ዞር በይ ወደዛ፣ ፊትሽና ዙሪ ካለበለዛ እኔም አረግሽን አውቃለሁኝ በማለት በማስፈራራትም ማኪም በፍራቻ ፊቷን ታዞራለች። ስልኳንም ከወሰደች በኋላ በሯን ዘግታ ወደ ናቴ ትሮጣለች። ይህም ታዲያ በፍራቻ ቢላውን ዞር አድርጊልኝ እኔ ምንም አላደረግኩም በማለት ትከራከራለች። ሆኖም ሰላምዬ ዛሬ ጠንካራ ሆና ነበረ በሩን ዘግታባት እየሮጠችው። ታዲያ ሮዛ ወዴት እንደሄደች ባታውቅም ወደ ግራና ቀኟ በማየት ናቲን ማጣት አልፈልግም፣ ናቲን በህይወት ማግኘት አለብኝ በማለት ሩጫዋን ትከትላለች። ወዲያውም ተከትላቸው እየሮጠች ትከተላለች። በጣም ቀድማ ደርሳ ወንድሜ ምን አድርገው ነው የምትለው፣ ምን ፈልገህ ነው በማለት አጠና አንስታበታለች። ሆኖም ከአቅሟ በላይ ስለሆነባት ልትጋጠመው አልቻለችም። እግርና እጁ ታስሮ ስታይ በጣም ትደነግጣለች። ቅዱስም ታዲያ ማያ ሲል የሮዛን አለመቻልና ከሰውየው ጋራ መጋጠም ስላልቻለች እያየ ነበር ከኋላ። እሱም ታዲያ ቀስ ብሎ የመታው። ማያም እንደዚህ ታስራ ነው የተቀመጠችው። የት ትሆን? እኔ ሰው ሲታሰር አልወድም፣ እኔ ፈታሃለሁ አይዞ እያለ ሰው አብርሃምንም ሲፈታው ነበረ። ማያም እደርስልሻለሁ፣ አስፈታለሻለሁ፣ ንገራት እሺ አደርስላታለሁ በማለት እንግዲህ አብርሃምና ናቲንም ይፈታቸዋል። ሆኖም ማኪበል ደግሞ ልብሷን እየመራረጠች ለማታ ቀለበት ፕሮግራሙ ሻውሯን ልትወስድ ሜካጇን ለማስተካከል እየተዘጋጀች ነው ያለችው። ታዲያ ስታየው ምን ሆነህ ነው የኔ ፍቅር እኔ ወድሃለሁ በማለት ፍቅራቸውንም በዛው ይገላለጻሉ። እሱም እንደሚወዳት እስከ ሕይወቱ ፍጻሜ እሷም እንደምትወደው እየነገረችው ነበረ። ነገር ግን ተፈተው በመንገድ ላይ እያዱ እያለ ቅዱስ ከኋላቸው የተከትሏቸው ነበር። ከሮዛም ጋር ተዋውቆ ቅዱስ እባላለሁ ሮዛ እባላለሁኝ፣ ታዲያ ማያንም እንደዚሁ ፈልገን እናገኛታለን አይዞህ በማለት ሮዛም ተስፋ ትሰጠዋለች ለቅዱስ። ሰላምና ናቲም ወደፊት ቀድመዋል። አብርሃምም ቢሆን አብሯቸው ነው። ታዲያ ዞር ብለው ሲያዩ ሮዛ በሀሳብ ጭልጥ ብላ ስለነበረ እየጠበቅንሽ ነው ነይ ይሏታል። ሮዛ ይህንን ለመርዳት ሁልጊዜም ቢሆን ባለበት ምግብ ስትቋጥርለት ቆይታለች። አሁንም ቢሆን እሱን ለመርዳት ልታግዘውም ማያንም እንድትፈልገው ማያ እያለ ሁልጊዜም በፍቅር ምክንያት እንደዚህ ለሆነው ሰውዬ ለማገዝ ዝግጅት ላይ ናት። ሆኖም እሷ ራሱ ፍቅር ሳይዛት አይቀርም። እሱ ከእንደዚህ አይነት ነገር ውስጥ ወጥቶ የራሱን ህይወት እንዲመራ ማገዝ አለብኝ እያለች ሁሌም ታስበዋለች። ቢጠፋባት እንኳን ፈልጋ ዞራ ነበር ምግብ የምታበላው። ዛሬ ላይ ታዲያ አሁንም ቢሆን ከጎንህ ነኝ አለሁ በማለት ተጸጉሩ ላይም ያሉትን አቧራዎች ብድግ አድርጋለታለች። እነ ሰላምና እነ ዳንኤልም ግን በፍቅር ተይዛለች። ነገሩ ገብቶናል ነይ በቃ በማለት ጠርተዋታል። እሷም እየሮጠች ደርሳባቸዋለች። የሮዛ ድራማ በዚሁ አብቅቷል። ቀጣይ ምን ይፈጠራል የሚለውን አብራችሁን ቆዩ። ቀጣዩን አብረን እናያለን። የዛሬው በዚሁ አብቅቷል። በያላችሁበት ሰላም ሁኑልኝ። ህልም ቢሆን ሰው በሌለበት የህልም ህይወቷን እየኖረች ነው። ታዲያ ቀለበቱንም ለማድረግ እሷ እየተዘጋጀች ሳለ ምን ያጋጥማት ይሆን? ቀጣይ እንግዲህ ሁሉም ተሰባስበው ወደ ቤት ሲመጡ ጨርቋን ጥላ እንደምታብድ ማክብል እርግጠኛ ነን። ታዲያ ቀጣዩን እንግዲህ ምን እንደሚፈጠር አብረን እናየዋለን።